ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቅዳሜ ታህሳስ 18 በእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታ በአንፊልድ ሊቨርፑል ውልቭስን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም ዛሬ አሰልጣኝ አርነ ስሎት በዛ ጨዋታ ዙሪያ ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታችሁም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥቷል። ምን ተጠየቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በጋዜጣዊ መግለጫው ዙሪያ ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት ጥያቄ የቀረበላቸው በአሌክሳንደር ኢሳቅ ዙሪያ ነበረና እስከ መቼ ድረስ ከሜዳ ይርቃል? የአሌክሳንደር ኢሳቅ መጎዳትስ በጃንዋሪ ዝውውር መስኮት ላይ ምን ያህል ተጽዕኖ ይፈጥራል ተብሎ ተጠይቀው ነበር። እሳቸውም በምላሻቸው አሌክሳንደር ኢሳቅ ለቀጣይ ጥቂት ወራት ከሜዳ የሚርቅ ይሆናል። ለሱ ይህ ጥሩ ዜና አይደለም። ለሱም ብቻ ሳይሆን ለእኛም ጥሩ ዜና አይደለም። የምንፈልገው ሰዓት ላይ ነው ያጣ ነው። በጃንዋሪ ዝውውር መስኮት ላይ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር ላይ አሁን ላይ ትኩረት እያደረግኩ ያሉት በዝውውር መስኮት ላይ አይደለም። ሙሉ ለሙሉ ትኩረቴ በቀጣይ ሁለት ጨዋታዎች ናቸው። ሁለት ከባባድ የሚባሉ ጨዋታዎች ከፊት ለፊታችን አሉ። በእርግጥ ሁለቱንም ጨዋታዎች በሜዳችን ነው የምናደርገው። ያ ነገር ለእኛ ትልቅ እፎይታ ነው። እናም በቀጣይ ሁለት ጨዋታዎች ላይ ያሉት ተጫዋቾች ከጉዳት ነጻ የሆኑት ተጫዋቾች በእነዚህ ሁለት ጨዋታዎች ላይ ያላቸውን ለመስጠት መዘጋጀት መቻል አለባቸው። በእርግጥ ተጫዋቾቹ ብቻም ሳይሆኑ ደጋፊዎችም ያላቸውን ለመስጠትና እኛ ለመደገፍ መዘጋጀት መቻል አለባቸውና በዚህ ሰዓት ሙሉ ለሙሉ ትኩረቴ በእነዚህ ሁለት ጨዋታዎች ላይ ብቻ ነው የሚል ምላሽን ሰጥተዋል። በመቀጠልም በቀሩት የተጫዋቾች የጉዳት ዜና ላይ ነበረ የተጠየቁትና በሰጡትም ምላሽ ኮነር ብራድሊ 50-50 ነው። ዛሬ ከኛ ጋር ልምምድ አልሰራም፣ በነገው ዕለትም ይሰራል ብለን አንጠብቅም። አርብ ዕለት ግን ከኛ ጋር ልምምድ ይሰራል አይሰራም የሚለውን ነገር ካየን በኋላ ነው ለቀጣይ ጨዋታ ዝግጁ ነው ወይስ አይደለም፣ ከስኳዱ ጋር መሆን አለበት ወይስ የለበትም የሚለውን ነገር የምንወስነው። በተመሳሳይ መልኩ ኮዲ ጋክፖም 50-50 ነው። በቀጣይ ጨዋታ ላይ ሊኖርም ላይኖርም የሚችልበት እድል አለው። ጆ ጎሜዝና ዋታሮ ኢንዶ ግን በቀጣይ ጨዋታ ላይ የማይኖሩ ይሆናል የሚል ምላሽን ሰጥተዋል። በመቀጠልም ቀጣይ ከውልቭስ ጋር የምታደርጉ ጨዋታ ምን ያህል አስቸጋሪ ሊሆን ይችላል? ምክንያቱም ባለፉት ጨዋታዎች ለማሸነፍ በጣም ተቃርበው ነው ነጥብ እየጣሉ የሚገኙትና ከእናንተ ጋር በሚኖረው ጨዋታስ ምንድነው ከውልቭስ የምትጠብቁት ተብለው ተጠይቀው ነበረ። እሳቸውም በምላሻቸው እያንዳንዱ በፕሪሚየር ሊግ የሚደረጉ ጨዋታዎች በጣም አስቸጋሪ የሚባሉ ጨዋታዎች ናቸው። የቀጣዩም ጨዋታ በተመሳሳይ መልኩ አስቸጋሪ ጨዋታ ነው የሚሆነው። ውልቭስ እንግዲህ በዚህ ሲዝን ያደረጉትን ጨዋታዎች ከተመለከትን የጠበቁትን ያህል ውጤት እያገኙ አይደለም። ነገር ግን በቅርብ ጊዜያቶች ደግሞ ውጤት ለማግኘት በጣም እየተቃረቡ ነው የሚገኙ። ለምሳሌ ከአርሰናል ጋር ያደረጉትን ጨዋታ ብንመለከት እስከ 90ኛው ደቂቃ አካባቢ ድረስ ከአርሰናል ጋር አቻ በሆነ ውጤት ነበረ ሲጫወቱ የነበሩትና ውጤት ለማግኘት በጣም ተቃርበው ነበረ። ይህም የሚያሳየው ደግሞ እያንዳንዱ የፕሪሚየር ሊግ ጨዋታ አስቸጋሪ ጨዋታ እንደሆነ ነውና በቀጣይም ተመሳሳይ ነገር ነው የምንጠብቀው የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት ላይ እንግዲህ በሊቨርፑል ቤት የተለያዩ ተጫዋቾች በጉዳት ምክንያት እየተጫወቱ አይደለም የሚገኙትና የቀሩት ተጫዋቾች ያልተጎዱት ተጫዋቾች ምናልባትም ከዚህ በፊት ተጫዋቾች ባይጎዱባቸው ኖሮ ከሚጫወቱት ደቂቃ የበለጠ ከዚህ በኋላ ሊጫወቱ ነውና ይህ ደግሞ የተጫዋቾቹ ላይ የጨዋታ መደራረብን ይፈጥርባቸዋል። እናም ይህ የጨዋታ መደራረብ ተጫዋቾቹ ለጉዳት ይዳረጋቸዋል ብላችሁ ትሰጋላችሁ ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ክለብ ውስጥ የተጫዋቾች ጉዳት በበዙ ቁጥር እንደዚህ አይነት ነገሮች ማጋጠማቸው አይቀርም። ይህ የእግር ኳስ አንዱ አካል ነው። ነገር ግን ደግሞ የተጎዱትን ተጫዋቾች ስንመለከት አብዛኞቹ በጨዋታ ብዛት የተጎዱ አይደለም። አሁን ለምሳሌ ዋታሮ ኢንዶን ብንመለከት እንደዚሁም ደግሞ አሌክሳንደር ኢሳቅን ብንመለከት በጨዋታ ብዛት አይደለም የተጎዱት። በእርግጥ አንዳንድ ተጫዋቾች አሉ በጨዋታ መደራረብ ምክንያት ጉዳት ያጋጠማቸው። አሁን ለምሳሌ ኮዲ ጋክፖንና ጆ ጎሜዝን ማንሳት እንችላለን። ሌሎቹ ግን በሬክለስ ቻሌንጅ ምክንያት ነው የተጎዱት እንጂ በጨዋታ መደራረብ አይደለም የሚል ምላሽን ሰጥተዋል። በመቀጠልም የተጠየቁት በሚሎስ ኬርኬዝ በሰጠው አስተያየት ዙሪያ ነበርና ሚሎስ ኬርኬዝ እንግዲህ ከቶተናም ጨዋታ በኋላ ከፍሎሪን ቪርስ ጋር በጣም ጥሩ ቅንጅትን እየፈጠርን እንገኛለን የሚል አስተያየት ሰጥተው ነበርና በዚህ ዙሪያ ያላቸው ሀሳብ ምንድን ነው ተብለው ተጠይቀው ነበረ። እሳቸውም በምላሻቸው እያንዳንዱ ተጫዋች በአንድ ቦታ ላይ ከአንድ ተጫዋች ጋር አብሮ በተጫወተ ቁጥር በተደጋጋሚ ጨዋታዎችን በጀመረ ቁጥር እንደዚህ አይነት ኮኔክሽን ወይም ደግሞ ጥሩ ግንኙነትን መፍጠሩ አይቀርም። ያ ነገር ደግሞ ኖርማል ነገር ነው። ከዚህ በፊትም እንግዲህ ከኮዲ ጋክፖ ጋር አብሮ መጫወት ጀምረው ነበረ። እናም ያንን አብሮ መጫወት ቢቀጥሉበት ኖሮ እንደዚህ አይነት ኮኔክሽንን ይፈጥሩ ነበረ። ይህ ደግሞ በእግር ኳስ ያለ ነገር ነው። 4-5 ጊዜ አብረ በተጫወት ቁጥር እንደዚህ አይነት ኮኔክሽን ጥሩ ግንኙነትን መፍጠር አይቀርም እና ሚሎስ ኬርኬዝ እንደዚህ በማለቱ አልገረምም የሚል ምላሽን ሰጥተዋል። በመቀጠልም አንዳንድ ጊዜ ተጫዋቾች በሚጎዱበት ሰዓት ለሌሎች ተጫዋቾች እድሉን ይከፍትላቸዋል። በዚህ ሰዓት ደግሞ የሊቨርፑል የማጥቃት ስፍራው በጣም ሳስቶ ነው እየተመለከት ነው የምንገኘውና ሪዮን ጉማን ከዚህ በኋላ ምን ያህል ልትጠቀሙበት አሰባቸዋል? በተለይ ደግሞ የሲዝኑ መጀመሪያ አካባቢ በተደጋጋሚ ሲጫወት ነበረ፣ የተለያዩ ተጽዕኖዎችንም ሲፈጥር ነበረ። ከዛ በኋላ ግን ብዙ ጨዋታዎችን መጫወት
አልቻለም። እናም ከዚህ በኋላ ተጫዋቾች መጎዳታቸውን ተከትሎ ምን ያህል ልትጠቀምበት አስባቸዋል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው በዚህ ዙሪያ ከዚህ በፊትም ምላሽ ሰጥቼ ነበረ። ሪዮን ጉሞሃ በፕሪሚየር ሊግ ውስጥ ካሉ የ17 ዓመት ወጣት ተጫዋቾች እንደሱ ብዙ ደቂቃ የተጫወተ ተጫዋች የለምና ብዙ ደቂቃ እያጫወት ነው የምንገኘው። ያ ደግሞ ኖርማል አይደለም። ያም የሚያሳየው ደግሞ ምን ያህል ኳሊቲ ያለው ተጫዋች እንደሆነ። ነገር ግን አሁን ለወልቭስ ጨዋታ ላይ እዛ ቦታ ላይ ማንን ላሰልፍ ብዬ የምጨነቅበት አይደለም። ምክንያቱም ሪዮን ጉሞሃ በግራ ክንፍ ነው የሚጫወተው። እዛ ቦታ ላይ መጮት የሚችሉ ደግሞ የተለያዩ ተጫዋቾች አሉን። አሁን ለምሳሌ በዛ ጨዋታ ላይ ኮዲ ጋክፖ ሊመለስ ይችላል። እስካሁን ድረስ እርግጠኛ አይደለንም፣ ነገር ግን ሊመለስ የሚችልበት እድል አለ። ከዛ በተጨማሪም ፍሎሪን ቪርትስም እዛ ቦታ ላይ መጮት ይችላል። እንደዚሁም ደግሞ ፌዴሪኮ ኬዛም እዛ ቦታ ላይ መጮት ይችላል። ነገር ግን ሌላ ቦታ ላይ ቢጫወት ኖሮ ከግራ ክንፍ ሌላ ማለት ነው ምናልባትም እስካሁን ድረስ ከተጫወተው ደቂቃ የበለጠም ሊጫወት የሚችልበት እድል ነበረው። ያ ደግሞ ለሱ ብቻ ሳይሆን ለሌሎችም ለወጣት ተጫዋቾችም ጭምር ነው። ለምሳሌ በቶተናም ጨዋታ ላይ በተቀያሪ ወንበር ላይ 4 ከ21 ዓመት በታች ወጣት ተጫዋቾች ነበሩንና ከዚህ በኋላም ተጫዋቾች የሚጎዱ ከሆነ የእሱ የመጮቻ እድልም እየጨመረ ይሄዳልና በቀጣይ ምን ሊፈጠር እንደሚችል እንግዲህ አብረን የምንመለከተው ይሆናል የሚል ምላሽን ሰጥተዋል። በመቀጠልም ጀረሚ ፍሪምፖንግ ሙሉ 90 ደቂቃ ለመጮት ምን ያህል ተቃርቧል። በቶተናም ጨዋታ ላይ ተቀይሮ መግባቱ አይዘነጋም ከጉዳት እንደተመለሰ። እናም ለቀጣይ ከውልቭስ ጋር ለሚደረገው ጨዋታ ምን ያህል ብቁ ነው፣ በተለይ ደግሞ ኮነር ብራድሊ ለዛ ጨዋታ ለመድረስ አለመድረሱ ራሱ እስካሁን ድረስ እርግጠኛ ስላልሆናቸው የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻ ጀረሚ ፍሪምፖንግ በቶተናም ጨዋታ ላይ ማክሲመም መጮት የሚችለው ደቂቃ የነበረው 30 ደቂቃ ነው። ምክንያቱም እንግዲህ ከረዥም ጊዜ ጉዳት በኋላ ስለተመለሰ ከዚህ በኋላ በጥንቃቄ ነው መጠቀም ያለብን። በቀጣይ ከወልቭስ ጋር ለሚደረገው ጨዋታ ከወሰንኩኝ ከመጀመሪያው ደቂቃ ጀምሮ ሊጫወት ይችላል። ነገር ግን ደግሞ አንዳንድ ጊዜ ነገሮች ያስገድዷል። በዚህ ሰዓትም እንግዲህ ጉዳቶች አሉብና ምናልባትም በቋሚነት ልናስጀምረው የምንችልበት እድል አለ። ለዛም ነው እንግዲህ ቅድም ተጫዋቾች በነዚህ በቀጣይ 2 ጨዋታዎች ላይ ያላቸውን ለመስጠት መዘጋጀት አለባቸው ያልኩት። ይህም ደግሞ ጀረሚ ፍሪምፖንግንም ይጨምራል። ከረዥም ጊዜ ጉዳት በኋላ ቢመለስም እንኳን ለቀጣይ ጨዋታዎች ለመጮት ዝግጁ መሆን መቻል አለበት። በእርግጥ በቶተናም ጨዋታ ላይ ቀይሬ ያስወጣሁትኝ ስለተጎዳ ወይም ደግሞ የመጮሻው ደቂቃውን ለመገደብ በሚል አይደለም። ቀይሬ ላስወጣው የቻልኩትኝ ወደ 10 ተጫዋች እንደንወርድ ስላልፈለኩኝ ብቻ ነው እና በቀጣይ ጨዋታም እንግዲህ በቋሚነት ሊጀምር የሚችልበትም እድል አለ የሚል ምላሽን ሰጥተዋል። በመቀጠልም ሃርቪ ኤሊትን ለመመለስ አስባችኋል ወይ የሚል ጥያቄን ተጠይቀው ነበረ። በምላሻቸውም ሃርቪ ኤሊት የአስቶን ቪላ ተጫዋች ነው። እናም የሚጠበቀውም እስከ ውድድሩ መጨረሻ ድረስ በዛ ይቆያል ተብሎ ነው እና በዚህ ሰዓት ምንም አይነት ጥያቄ ካላችሁ አስቶን ቪላዎችን ነው መጠየቅ ያለባችሁ የሚል ምላሽን ሰጥተዋል። በመቀጠልም ሂጎ ኤኪቲኬ በጣም አስደናቂ የሚባል ጅማሪን መጀመር ችሏል። ከዚህ በኋላ ከሱ ምንድን ነው የምትጠብቁት የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ሂጎ ኤኪቲኬ በጣም አስደናቂ የሚባል ጅማሬን መጀመር ችሏል። ነገር ግን ከዚህ በኋላም የበለጠ ጠንካራ መሆን መቻል አለበት። በእርግጥ በማጥቃት ሂደት ላይ ያን ያህል የምንጨምርለት ነገር የለም፣ ምክንያቱም ጎሎችን ማስቆጠር ይችላል። በእግሩም በጣም ጥሩ የሚባል ነው። ድሪብል ማድረግም የሚችል ተጫዋችና ብዙ ነገሮችን መስጠት ይችላል በማጥቃት ደረጃ። እንደዚሁም ፕሪሚየር ሊጉንም ተላምዷል ብዬ አስባለሁ። የፕሪሚየር ሊግ የሚፈልገውንም ፊዚካሊቲንም አግኝቷል ብዬ አስባለሁ። ነገር ግን ደግሞ ከዚህ በኋላ አሁን ካለበት ደረጃም የበለጠ ምርጥ እንዲሆን ተክቶ መስራት መቻል አለበት። ያንንም ነገር እያሳየን ነው የሚገኘው። በፊዚካልም ደረጃ በአጨራረስም ደረጃ ምርጥ ለመሆንም ጠንክሮ እየሰራ ነው የሚገኘው። ያንንም ነገር ነው የምንፈልገው። አሁን በቶተናም ጨዋታ ላይም የመጨረሻዎቹን ደቂቆች አካባቢ ከተመለከታችሁት በጣም ተዳክሞ ነበር የተመለከት ነው። ያም የሆነበት ምክንያት እንግዲህ ምናልባትም ተደጋጋሚ ጨዋታዎችን እየተጫወተ ሊሆን ይችላል። ብዙ ሮቴት ልናደርግ የምንችልባቸውን አጋጣሚዎች አላገኘንምና ያ ደግሞ ተጫዋቾች እንዲዳከሙ ያደርጋል። ለዚህም ነው እንግዲህ ሙሉ ቡድኑን ማድነቅ ያለብን። ምክንያቱም ብዙ ተጫዋቾችን እየቀየርን አይደለም የምንገኘው፣ ተጫዋቾችም እየተጎዱብን ነው የምንገኘውና በትንሽ ተጫዋቾች እያንዳንዱን ጨዋታ ከመጀመሪያዋ ደቂቃ ጀምሮ እስከ መጨረሻዋ ደቂቃ ድረስ በጣም እየተፋለሙ ነው የሚገኙትና ለዛም እንግዲህ ተጫዋቾችን ማድነቅ ያለብን ይመስለኛል። ሂጎ ኤኪቲኬም በተመሳሳይ መልኩ ሜዳ ላይ በገባ ቁጥር ያለውን እየሰጠ የሚገኝ ተጫዋች ነው። ከዚህ በኋላም ያንን ነገር አጠናክሮ እንዲቀጥልም እንፈልጋለን የሚል ምላሽን ሰጥተዋል። በመቀጠልም አሌክሳንደር ኢሳቅ ሲዝኑ ከመጠናቀቁ በፊት ወደ ሜዳ ይመለሳል ብላችሁ ትጠብቃላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው አዎ ሲዝኑ ከመጠናቀቁ በፊት ወደ ሜዳ ይመለሳል የሚል ከፍተኛ ተስፋ አለን። ነገር ግን ለሱ በጣም ፈታኝ የሚባል ጊዜ ነው እያሳለፈ የሚገኘው። በተጨማሪም ደግሞ መጎዳቱ ጥሩ ዜና ሆኖለት አይደለም የመጣው። ምክንያቱም ማንኛውም ተጫዋች ወደ አዲስ ክለብ በሚዘዋወርበት ሰዓት ለዛ ክለብ ያለውን ብቃት ማሳየት ይፈልጋል። ነገር ግን በአሌክሳንደር ኢሳቅ በኩል ግን ያንን ነገር ማሳየት ከባድ ነው። ምክንያቱም በክረምቱ ምንም አይነት ቅድመ ውድድር አላደረገም፣ ምንም አይነት ዝግጅት አላደረገም እና ወደ ሊቨርፑልም ሲመጣ ልክ እንደ ቅድመ ውድድር ዝግጅት ነበረ ስናጫውተው የነበረው። ከዛ በኋላም እንግዲህ ሪትሙን ለማግኘት ፊትነሱን ለማግኘት ሲቸገር ነበረ። በእርግጥ በቅርብ ጊዜያቶች ጎልም እያስቆጠረ መመልከት ችለን ነበረ። ትንሽም ቢሆን
ጥሩ የሚባሉ እንቅስቃሴዎችንም ሲያሳየን ነበር። በቶተናም ጨዋታ ላይም ጎል ማስቆጠር እችሎ ነበርና ያም ጎል እንግዲህ ለሱ ለኮንፊደንሱ ጥሩ ይሆናል ብለን ጠብቀን ነበረ። ነገር ግን ደግሞ መጎዳቱ ጥሩ ዜና አልሆነለት። ነገር ግን ከዚህ በኋላም ከጉዳቱ አገግሞ ይህ ሲዝን ከመጠናቀቁ በፊት ወደ ሜዳ ተመልሶ ለሊቨርፑል ጎል ማስቆጠርን ይቀጥላል ብለን ተስፋ እናደርጋለን የሚል ምላሽን ሰጥተዋል። በመቀጠልም ፍሎሪያን ቪርትዝ ከቶተናም ጨዋታ በኋላ እያነከሰ ሲወጣ ተመልክተነዋልና አሁን ላይ እንዴት ነው የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው ፍሎሪያን ቪርትዝ በጣም ደህና ነው። በእርግጥ በቶተናም ጨዋታ ላይ ትንሽ ግጭት አጋጥሞታል። ምናልባትም ብዙ ተጫዋቾች ባይጎድብን ኖሮ ምናልባትም የእረፍት ጊዜ ሊሰጠው ይችል ነበረ። ነገር ግን አሁን ባለንበት ሁኔታ ግን እረፍት ይሰጠዋል ብዬ አላስብም። እናም ለቀጣይ ጨዋታም ዝግጁ ነው የሚል ምላሽን ሰጥተዋል። በመጨረሻም በቆሙ ኳሶች ብዙ ጎሎችን እየተቆጠሩባቸው ነው የሚገኙና በዛ ላይ እያተኮራችሁ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው በዚህ ሰዓት ላይ እዛ ላይ ፎከስ እያደረግን አይደለም። በእርግጥ የቆሙ ኳሶች ምን ያህል አስፈላጊ እንደሆኑ ሁላችን እየተቆጠሩብን ነው የምንገኘውና ከዛ አንግል ስንመለከተው ቶፕ ፎር ይዞ ለማጠናቀቅ በጣም አስቸጋሪ ነው የሚሆነው። ምክንያቱም እኛንን ብዙ ጎሎች እየተቆጠሩብን ያለው በፕሪሚየር ሊጉ ላይ እንኳን የመጀመሪያዎቹን 10 ቡድኖች ብንመለከት በቶፕ 10 ውስጥ ያሉትን ቡድኖች ስንመለከት እንደኛ ብዙ የቆሙ ኳሶች የተቆጠረበትም ክለብ ያለም አይመስለኝም። እናም በቆሙ ኳሶች አጠቃቀም ላይ ማሻሻል ያሉብን ነገሮች አሉ። ነገር ግን ደግሞ ከክፍት ኳሶች ደግሞ በጣም ብዙ ቻንሶችን ነው ክሬት እያደረግን የምንገኘው። ምናልባትም በፕሪሚየር ሊጉ የክፍት ኳሶችን ብቻ ብንመለከት አንደኛ ደረጃ ላይ የምንቀመጥ ቡድን እንሆን ነበረ። ነገር ግን በቆሙ ኳሶች ግን ጎሎች እየተቆጠሩብን ነው። ምን ያህል አስፈላጊ እንደሆኑም እንግዲህ በዚህ መመልከት እንችላለን። ያለንበትንም ደረጃ መመልከት የምንችል ይመስለኛል። እንደዛም ሆኖ ግን ብዙ ጎሎች ከቆሙ ኳሶች እየተቆጠሩብን እንኳን አራተኛ ደረጃ ላይ ከተቀመጠው ከቼልሲ ጋር እኩል በሆነ ነጥብ ላይ ነው የምንገኘውና አሁንም እነዛን ብናሻሽል ከዚህ የተሻለ ቦታ ላይ መቀመጥ እንደምንችል እናውቃለን። በተለይ አሁን ያለፈውን ሲዝን ብንመለከት የመጀመሪያው አጋማሽና ሁለተኛው አጋማሽ አንድ አይደለም የነበረው። መጀመሪያው አጋማሽ ላይ ብዙ ጎሎችን እያስቆጠረን አልነበረም በቆሙ ኳሶች። ሁለተኛው አጋማሽ ላይ ግን በጣም ብዙ ጎሎችን እያስቆጠርን ነው የነበረው። ወደ 78 አካባቢ ጎሎችን ከቆሙ ኳሶች ብቻ ማስቆጠር እችለን ነበረ። በእርግጥ በጨዋታ ደረጃ የመጀመሪያው አጋማሽ ላይ ምርጥ ነው የነበረው። ሁለተኛው አጋማሽ ላይ ትንሽ ቀዝቀዝ ብለናል። እንደዛም ቢሆንም ግን ከቆሙ ኳሶች ብዙ ጎሎችን እያስቆጠርን ነበረ። የዚህን ሲዝን ካለፈው ሲዝን ጋር ስናነጻጽረው በተለይ ደግሞ ያለፉን የሁለተኛው አጋማሽ ሲዝን ስንመለከተው ተመሳሳይ አይነት አቀራረብን ተመሳሳይ አይነት ሴታፕን ነው እየተጠቀምን የምንገኘው በተለይ በመከላከሉ ደረጃ። ነገር ግን ዘንድሮ ብዙ ጎሎችን እየተቆጠሩብን ነው የምንገኘው። እንደዚሁም የቆሙ ኳሶችን ኤክስጂ ብትመለከቱ ራሱ ይህን ያህል ጎል ይቆጠርብናል ብላችሁ የምትጠብቁት አይደለም። እንደዛም ቢሆንም ግን እየተቆጠሩብን ነው የምንገኘው። ነገር ግን ደግሞ የተሸነፍንባቸውን ጨዋታዎች ከተመለከትን የቆሙ ኳሶች ስለተቆጠሩብን ነው ብለን ግን እንደ ምክንያት ማስቀመጥ አንፈልግም። ምክንያቱም በዛ ጨዋታዎች ላይ ሌሎች ማሻሻል ያሉብን ነገሮች እንደዚሁ መጠቀም የነበሩብን እድሎችም ነበሩ። እነዛን ባለመጠቀማችን ነው ተሸንፈን ልንወጣ የቻልነውና የቆሙ ኳሶችን አጠቃቀማችንን እንደ ሰበብ ልናስቀምጥ አንችልም። እንደዚሁም በክረምት የዝውውር መስኮትም የተለያዩ ተጫዋቾችን ስለሸጥን የተለያዩ ተጫዋቾችን ወደ ክለባችንም ስላመጣን እነዚህ ጎሎች እየተቆጠሩብን ነው ብለን እንደ ምክንያት ማስቀመጥ አንፈልግም። ከዚህ በኋላ የቆሙ ኳሶች አጠቃቀሞች ላይ መሻሻል ያሉብን ነገሮች እንዳሉ ሁላችንም እናውቃለን። እዛ ላይም ጠንክረን መስራት ብቻ ነው ያለን አማራጭ የሚል ምላሽን ሰጥተዋል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።